ኢትዮጵያ ሁለት አይነት የፊደል ሰሌዳ አላት። ሁለቱም የኢትዮጵያ ሀብት ነው። የኢትዮጵያ ለብዙ ሺህ ዓመት የተገለገለችበት ፊደሏ ምስጢሩ የሚከፍተው ይሄ ቁልፍ ነበር። የአዳምን ስም ቀመር ይፈታል፣ የአቤልን ይፈታል፣ ዲኤንኤ ውስጥ ይገባል፣ አርኬያዊ ሰንጠረዥን ፔሪዮዲክ ቴብል ውስጥ ይገባል። ቅመራው በጣም የተለየ ነው። ይሄ ሀብት ያላቸው ሀገራት አይ ቲንክ ከ3 በላይ ሞሉ። እግዚአብሔር ለመጀመሪያ ጊዜ የተናገረው ብርሃን ይሁን በነው። እንግዲህ አንባቢያን ኦልሞስት ወደ 24ቱ ማቀማመር ስልት በዚህ መጽሐፍ ተቀምጦላቸዋል። 73 በዲኤንኤ ውስጥ አለ፣ በአተም ውስጥ አለ፣ በጨረቃ ውስጥ አለ። ስምንትን ወይም ይሄንን የፊደልን ቀመር ለማዘጋጀት የተጓዝኩት ጉዞ ትንሽ ረዘም ይላል። አንደኛው ያው እንደ አንድ ኢትዮጵያዊ በተለይ ቤተክርስቲያን እንዳደገ የአብነት ትምህርት መማር ግድ ነውና በተለይ በአብነት ትምህርት ቤት ውስጥ ሳለው ወይም በትምህርት ቤት ያለው እንግዲህ የግዕዝ ትምህርት አለ፣ የቅኔ ትምህርት አለ፣ የትርጓሜ ትምህርት አለና በዛ ውስጥ ሳልፍ በደንብ ግዕዙን የመረዳት የማወቅ አጋጣሚዎች ነበሩ። በዚሁ ላይ ደግሞ የተለያዩ ብራና መጻሕፍትን ሳነብ ነው ያደግኩት። ስለዚህ እድሉ የተመቻቸልኝ ሰው ነኝ ማለት እችላለሁ። ጥበብ ስጋዊ፣ ጥበብ መንፈሳዊ የያዙ መጻሕፍትን ሳነብ በተለይ ከግዕዝ ጋር የተያያዙ ነገሮችን በደንብ አድርጌ በመመረምርበት ጊዜ የግዕዝ ፊደላት ያላቸውን ኃይል በተወሰነ መልኩ ለመረዳት ችያለሁ። በተለይ ትርጓሜ ቤት በመማርበት ጊዜ መጻሕፍት አዲሳትን፣ መጻሕፍት ሊቃውንትን በኋላ በትምህርት ቤት ሳለው በተለይ መጻሕፍት ሊቃውንት መምህሬና የአቡሻህር መምህሬ የነበሩት ሊቃውንት ታፈሰ ቤት አንድ መጽሐፍ አገኛለሁ። ይሄ መጽሐፍ በጣም ወሳኝ መጽሐፍ ነው። ይሄ መጽሐፍ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ሆታ አእምሮ በጸፍጸፈ ሰማይ ይላል እና ሆታ አእምሮ ነው የሚለው፣ የአእምሮ ደጃፍ ነው በር ነው የሚለውና በዚህ ይሄ ፊደል ይላል ዝንቱ ፊደል ዘአለበው ለሄኖክ ይላል። ሄኖክን ልብ የሰጠው ወይም ዕውቀትን ገንዘብ እንዲያደርግ ያደረገው ነው ካለ በኋላ በዚህም ደግሞ እንደ መሰላል ሆኖ ሰማይን ወይም ሰማየ ሰማያትን፣ ፈለከ ፈለካትን፣ አየር አየራትን እንዲያውቅ አስችሎታል ይላል። ይሄ እንግዲህ አበገደ እያለ እያንዳንዱ ፊደል ላይ ስም አምላክ እያስገባ የሚጸለይ ጸሎት ነው። በሐለሐመ ደግሞ ህላዌ መለኮት ብሎ ይጀምርና ሃሁ ያሄሆ ለሉላ ለሌሎ። እንግዲህ ኢትዮጵያ ሁለት አይነት የፊደል ሰሌዳ አላት። ሁለቱም የኢትዮጵያ ሀብት ነው። አበገደ የሚል የፊደል ሰሌዳ አላት፣ ሐለሐመ የሚል ሰሌዳ አላት። ይሄ መጽሐፍ እንግዲህ ሁለቱንም ፊደላት አካቶ ስም አምላክን እያስገባ የሚገልጽ ነው። ይሄን ሳነብ ወይም ይሄን ሳይ ወይም ይሄን ስረዳ እነዚህ ፊደላት ከፊደልነት ባለፈ ኃይልም እንዳላቸው ጭምር ነው የተረዳሁት ማለት ነው። በቆይታዬ ጸሎቱንም ደጋግሜ በማነብበት ሰዓት ፊደላቱ ራሱ ኃይል እንዳላቸው በተለይ ደግሞ ለሄኖክ ደግሞ ጭምር እነዚህ ፊደላት እንዴት እንደተገለጡለትም በመቅድሙ ላይ ስላየው እስቲ ይሄን በደንብ ልመርምረው የሚል ተነሳሳ። ሌላው እንግዲህ ቁጥርም ትምህርት በምንማርበት ጊዜ ወይም የአቡሻህር ትምህርት በምንማርበት ጊዜ እምብዛም ባይሆን ስሞች ውስጥ ቁጥር እየገቡ ቁጥሮች ውስጥ ስም እየገቡ የመግለጽ ነገር አለ። ይሄ ነገር አንደኛ እነዚህ መጻሕፍት አሉ፣ ሁለተኛ ይሄ ነገርም አለ። ስለዚህ የጥንት ኢትዮጵያውያን ቀመረ ፊደል ነበራቸው። ያን ቀመረ ፊደልን ደግሞ ምን ማለት እንችላለን? ሚስቲክ ስኩል ወይ ምስጢራዊ ትምህርት ቤት እንደሚባል ከአንዱ ወደ አንዱ እየተላለፈ ምክንያቱም ሰው ማያውቀውን ሁሌ ሲነገረው መደናበር ልማዱ ስለሆነ ነው። ብዙ ጊዜ ላለው ያልሞላን ስራ ብዙ ጊዜ እንቦጫቦጫ። ይሄን ጉዞ ተረዳሁት እና የሄዱበትን መስመር አገኘሁት ማለት ነው። እንግዲህ ከዛ በኋላ በመንፈሳዊ ኮሌጅም ቆይታዬ የዕብራይስጥና የግሪክ ትምህርት ይሰጥ ነበር በመንፈሳዊ ዩኒቨርሲቲ ሳለውና የዕብራይስጥን የግሪክን ትምህርት መማሬ እነሱንም ደግሞ ተያይዞ የተሰሩትን ሪሰርቾች በማነብበት ጊዜ በደንብ ነገሩ እየገባኝ መጣ ማለት ነው። ይሄ እንግዲህ አንደኛው ቆይታዬ ነው። ሌላኛው ደግሞ እንግዲህ በአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪ እና ሶስተኛ ዲግሪንም በመማርበት ጊዜ ፊሎሎጂ የሚያጠናው ጥንታዊያት የድርሳናት የግዕዝ በተለይ ዶክመንት ላይ ሰነድ ላይ ነው። ስለዚህ ሳይንሳዊ በሆነ መልኩ ፊደላችንን ተረዳሁት ማለት ነው። ከሚሰጠው ትምህርት ባለፈ ሰፊ የሆኑ ሪሰርቾችም የመስራቱ እድልና አጋጣሚ ነበረ። በመሆኑም ስለዚህ ከግዕዝ ጋር የተያያዘ ነገር ማበርከት አለብኝ ብዬ ካሳተምኳቸው 24 መጻሕፍት አብዛኞቹ የግዕዝ መጻሕፍት ነበሩ። ለምሳሌ መጽሐፈ ፊሳሎጎስን
ከግዕዝ ወደ አማርኛ ነው የተረጎምኩት። ይሄ አንድ አስተዋጽኦ ነው ብዬ አስባለሁ። በተለይ አባ ሰላማ ከሳቴ ብርሃን ነው ከጽር ቋንቋ ወደ ግዕዝ ቋንቋ የተረጎሙት። እንግዲህ ከ1700 ዓመት በኋላ ነው ወደ አማርኛ የተረጎምኩት። እንደገና መጽሐፈ ሂቃር ፍልስፍናውንና ራእየ ሳቤላን ከግዕዝ ወደ አማርኛ ቀጥታ ትርጉም ነው የሰራሁት። ሌሎቹን ደግሞ ግን የትርጓሜ ስራ ነው የሰራሁት። ለምሳሌ ከአባ ጊዮርጊስ ዘጋስጫ መጻሕፍት መካከል መጽሐፈ ሰዓታት ንባቡ እንዳለ ሆኖ ወደ አማርኛ መለስኩት። እንደገና ሀተታ ትርጓሜ ማብራሪያ ሰርቼ ንባቡና ትርጓሜውን፣ መዓዛ ቅዳሴ ንባቡና ትርጓሜው፣ ተአምሆ ቅዱሳን ንባቡና ትርጓሜው፣ መልክዓ ማርያም ንባቡና ትርጓሜው፣ መልክዓ ኢየሱስ ንባቡና ትርጓሜው፣ መልክዓ ሥላሴ ንባቡና ትርጓሜው፣ መልክዓ ማርያም ዳግሚትና ሳልሲት ንባቡና ትርጓሜው፣ መልክዓ ሕማማት ንባቡና ትርጓሜው፣ ተአምሆታ ለማርያም ንባቡና ትርጓሜው፣ እነዚህን ሁሉ አበርክቻለሁ ማለት ነው። ስለዚህ ከነዚህ መጻሕፍት ጋር ስውል እነዚህ ነገሮች በጣም በድንገት ሰፊው የጥበብና የፊደል የቁጥር ውቅያኖስ ውስጥ ከተውኛል ማለት ነው። አጠቃላይ ክብሩን መስጠት የምፈልገው ለእግዚአብሔር ነው። ምክንያቱም ራሱን በፊደል አልፋና ኦሜጋ እኔ ነኝ ብሎ ነው የገለጠውና በምጽፍበት ጊዜ ሁሉ የአልፋና የኦሜጋ እርዳታ እንዳይለየኝ እጸልይ ነበር። ምክንያቱም ቀመሩ ወደ ሰማይ ሰማያት ውስጥ ይገባል፣ ስም አምላክ ውስጥ ይገባል። ትንሽ የረቀቀ ነገር ነው። ስለዚህ እንደዚህ አይነት ከፍታ ልዕልና ውስጥ ሆኖ መለኮታዊ ድጋፍ ከሌለ በስተቀር በጣም ይከብድ ስለነበረ አልፋና ኦሜጋ አምላኬ ቀመሩን በደንብ እንዲገባኝ እንድረዳውም ጭምር እርዳታውን ጠይቄ ነበረ። በእውነትም አልፋና ኦሜጋ ልዑል እግዚአብሔር በደንብ ቀመሩን እንዲገባኝ አድርጓል። ለዚህ ምስጋናዬን አቀርባለሁ። እንግዲህ 888 የተባለበትም ትልቁ ምክንያት የዛሬ 6 ዓመት ነው። አስታውሳለሁ በፌስቡክ ላይ ብዙ ስምንቶች አየሁ። ምክንያቱም ሚያዝያ ነበረ ወሩ 8ኛ ወር ነው። ቀኑ 8 ነው 2008 ነበረ። ሰው 888 ገጠመ እያለ ይጽፋል። ኦኬ ለምን ስለ 8 እና 88 ቁጥራችንን ዕውቀት አላስተላልፍም ብዬ ፌስቡክ ላይ 888 እና መጽሐፍ ቅዱስ ብዬ 888 ኬሚስትሪ ውስጥ 888 ሃይማኖት ውስጥ ያለውን ምስጢር ፖስት አረኩኝ። ብዙ ሰው ሼር አረገ፣ ኮሜንት አረገ። ጥሩ ነበረ። እንግዲህ ከ6 ዓመት በፊት ነው። በኋላ እንግዲህ ትዝ ይልሃል ማዛሮት መጽሐፍ ስናስመርቅ ከ6 ዓመት በኋላ 24ኛ ስራዬን ሳስመርቅ ቀኑ 8 ነበረ፣ ወሩ 8 ነበረ፣ ሰዓቱ 8 እና የመጽሐፍ ርዕስ እንደሚሆን ግን አላወቅኩም ነበር። የዚህ መጽሐፍ ቁልፍ እንደሆነ አላወቅኩም። መጽሐፉ ዕውቀቱ እንዳለ ሆኖ ግን 888 ገጠመ። ማታ ፌስቡክ ላይ ሜሞሪ ሳይ ልክ ያን ቀን ነበረ ፖስት ያረኩት እና እጅግ የሚገርም አጋጣሚ ነበረ። ከዛም ወደ ሰሜን አሜሪካ ሲሄድ እዛም ያ ቁጥር መግለጽ ባልፈልግም በሆነ ምክንያት ሀፕን አረጋ። ይሄ ነገር ቁልፍ መሆኑን ተረዳሁ፣ ለኔ ማለት ነው። ስለዚህ በዛ ቁልፍነት ነው ያንን የከፈትኩት ማለት ነው። የኢትዮጵያ ለብዙ ሺህ ዓመት የተገለገለችበት ፊደሏ አ በ ገ ደ ድምጸቱ፣ ቅርጹ፣ ምስጢሩ የሚከፍተው ይሄ ቁልፍ ነበረ። በእኔ ተረዳው አይደለም። ይሄን ስም አምላክ ውስጥ ገብቶ የሚፈታ ነበረ እና እንግዲህ ከዛም ከተመለስኩ በኋላ አንተም ያው ስታስተምር ነበረ። 5 አይነት ትምህርቶች ለተማሪዎቻችን ስንሰጥ ነበረ። በተለይ 350 ተማሪዎች ነበሩን ክረምት ላይ። ያው እኔ ይህን ቀመር ለተማሪዎቹ ያው ሳስተምር ቆይቻለሁ ማለት ነውና ከዛ በኋላ እንግዲህ ያው የመጽሐፉ ዝግጅት ትንሽ ያው ሰፋ ጊዜ ያለም ቢወስድም እግዚአብሔር ረድቶኝ አሁን እንግዲህ ለአንባቢያን ሊቀርብ ያው 888 በጣም በጉጉት ሰዎች እየጠበቁ ነው ብዬ አስባለሁ። ምክንያቱም የአዳምን ስም ቀመር ይፈታል፣ የአቤልን ይፈታል፣ ዲኤንኤ ውስጥ ይገባል፣ አርኬያዊ ሰንጠረዥን ፔሪዮዲክ ቴብል ውስጥ ይገባል። ምን ማይገባበት አለ? አልፋና ኦሜጋ ምስጢርም ውስጥ የሚገባ በመሆኑ እንግዲህ ይሄ ትልቅ መጽሐፍ እንደ እግዚአብሔር ፈቃድ ያው ዝግጅቱ ተጠናቋል። 270 ገጾች ናቸው ያሉት። ጥሩ ምርምር እንደሚሆንና በተለይ ኢትዮጵያ ለብዙ ሺህ ዘመን የጠበቀችው ሀብቷ የኢትዮጵያን ሀብቷ እንግዲህ ሊገለጽ ነው የሚል እምነት አለኝ። የቀመሯ ምስጢር፣ የፊደሏ ኃይል፣ ፊደሏ የተሸከመውን ትልቅ ሳይንሳዊ ቀመር አልፎ ተርፎ ደግሞ መንፈሳዊውን ዓለም የሚያሳየውን ኮድ እንግዲህ አንባቢያን ያነበቡ ብዙ ይራቀቁበታል የሚል እምነት ነው ያለኝ። ለምሳሌ በፊዚክስ ዓለም አንድ ነገር በስፔስ በታይም በማተር ይገለጻል። ይሄ ወሳኝ ነገሮች ናቸው። የመጀመሪያው ራሱ በመንፈሳዊ ዓለም ስንሄድ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በመጀመሪያ ታይም ነው፣ እግዚአብሔር ፈጣሪያቸው ነው። ሰማይ ስንል ስፔስ ነው። ምድር ስንል እኮ ሶሊድ ሊኩዊድ ጋስ ነው። ያውም ደግሞ በቀዳሚ ገብረ 7 ነው።
እግዚአብሔር 7 ነው። ሰማየ ወምድረ 7 ነው። 7 ነው መክፈቻው ቁልፍ ማለት ነው። እኔ እንግዲህ 888 ነው ራሱን ችሎ ሌላ ነው። ግን መጀመሪያ የፍጥረት ኮድ 777 ነው እና የመጀመሪያውን ራሱ ስትቆጥረው 777 ይሰጣል እና ቅመራው በጣም የተለየ ነው። ይሄ ሀብት ያላቸው ሀገራት አይ ቲንክ ከ3 በላይ ሞሉ። አንደኛ ዕብራይስጥ ነው፣ ግሪክ ነው፣ ግዕዝ ነው። ሶስቱ እኛ በጣም ሪሰርች ስላላደረግን ቀንና ሌሊት ማውራት እንጂ መስራት ላይ በጣም ሰነፍ ስለሆንን እንጂ እነዛ ታድለዋል። ብዙ አጥኞች ነበሯቸው። ስለዚህ ግዕዝ፣ ሂብሪውና ግሪክ በጣም ወሳኝ ነገሮች ናቸው። በቃ ቅዱሳት መጻሕፍትን መፍታት ከተፈለገ 3ቱ ቋንቋዎች ወሳኝ ናቸው የሚል እምነት አለኝ እና ይሄ አቀማመሩ ወደ 24 ቦታ ይሄዳል። 24 ደረጃ ማድረስ ይቻላል። ለዚህ ነው ቁጥር ትምህርት ስንማር ስም አቅማር ብዙ ነው አይቶ መተው ነው የሚባል ነገር አለ። በቃ ብዙ ነውና ዋናው የመደበኛው ቅመራ ነው። ይሄ እንግዲህ ከአልፍ አ ጀምሮ እስከ ፐ ድረስ የሚሄድ ነው። ይሄ በጣም ወሳኝ ነው። አብዛኛውን ቅመራ የሚሽከረከረው ኮዶቹን ለመፍታት በዚህ ውስጥ እንዲህ ስል ግን 23ቱም እንዳሉ ሌሎቹ መገንዘብ ይገባቸዋል እና አ1 በ2 ገ3 ደ4 ሀ5 ወ6 ዘ7 ሀ8 ሀ ሳይሆን ሀ ነው ሀ8 እያለ ይሄዳል ማለት ነው። ጠ9 የ10 1 2 3 4 5 6 እስከ ዮድ የድረስ የማን የድረስ የራሷ እጅናት ታስታውቃለች። እስከዛ ድረስ 10 ይሄዳል። ከዛ በኋላ እንግዲህ የክብሎላ ከለመነሰ እያለ አፈ እያለ የሚወርደው አቆጣጠር እስከ ቀ ድረስ 90 ድረስ ይገባል ማለት ነው። ቀ ላይ ሲደርስ 100 ይደርሳል ማለት ነው። ከዛ በኋላ 100 200 300 400 500 600 700 800 እስከ ፐ ድረስ ይወርዳል ማለት ይሄ ወሳኝና ብዙ ነገሮችን ምንፈታ ነው። ይሄ ማለት ምንድነው? እንደ ኬሚካል ላንጉዌጅ ብለን ማየት እንችላለን። ለምሳሌ ዶርን ዊንዶውን ዶር ብትሎች ትርጉም የለውም። ካሜራን ቪዲዮን የሆነ ቴሌቪዥን ብትል እንትን መስማማት ነው። ይሄ ግን እያንዳንዱ እንደ H2O ማለት ነው። ዋተር H2O ካል H2O ነው። ኦክሲጅን ካል ቁጥር አለው፣ ፊደል አለው። ያ መግለጫ የራሱ ፕሮቶን አለው፣ ኤሌክትሮን አለው፣ ኒውትሮን አለው። ስለዚህ መለያ እንጂ ምንም ዝንፍ የሚል አይደለም እና መደበኛ ቅመራ ወሳኝ ነው። ሌላው በተለመደ ቅመራ ይወጣሉ። ለምሳሌ 26 የግዕዝ ፊደላት አሉ ከአስከፈ ድረስ 26 ድረስ 1 2 3 4 5 6 ብሎ 26 ይሄ ሌላው ደግሞ የግልበጣ ቀመር አለ። ከፐ ጀምሮ ደግሞ ወደ ላይ የሚገለበጥ ራሱን የቻለ ቀመር አለ። ሌላው የድመራ ቀመር አለ። እየደመሩ የሚወጣ የእጥፍ ብዜት ቀመር አለ እና በጣም ብዙ ነው። ስለዚህ የግዕዝ ፊደላት ፊደልም ናቸው ቁጥርም ናቸው ማለት ነው። ፊደል ከቁጥር ቁጥር ከፊደል ጋር እንደ ስጋና እንደ ነፍስ ተሰናስለው ተዋህደው በሕያውነት ይጓዛሉ። ድምጻቸው፣ ቁጥራቸው፣ ግስጋሴያቸው አንዱ ካንዱ ጋራ መያያዛቸው ራሱን ችሎ ምስጢር አለው። አ ብለን እስከ በድረስ ለምሳሌ አ ተደራራቢ ድምጽ የለውም። አ በቃ እዚህ ውስጥ ነው የሚቀረው። በቃ አ ወይም እንለም አርምሞ ናት ይልና በድንገት ሁለተኛው ፊደል ላይ በ የሚል ከከንፈር ተስፈንጥሮ የሚወጣ ድምጽ እንሰማለን። የብርሃን ፍንዳታ ማለት ነው። እግዚአብሔር ለመጀመሪያ ጊዜ የተናገረው ብርሃን ይሁን በነው። የመጀመሪያ የመጽሐፍ ቅዱስ መግቢያ በ ይላል በቀዳሚና ራሱ ፍጥረቱን እናየዋለን። ወደ ገ ስንሄድ ደ ላይ ስንሄድ እያንዳንዱ ቅርጹ አካሄዱ አንዱ ካንዱ ጋራ ተጠባብቆ መውረዱን ስናየው ይሄ ፍጹም በዝም ብሎ በተራ አይምሮ የሚሰራ ሳይሆን ልባቸውን አይምሮአቸውን አስተባብረው በእግዚአብሔር መንፈስ የተቃኙ ሰዎች የሰሩት እንደሆነ ነው የተረዳሁት። ፋይናሊ በቃ ቀመሩን አየሁት፣ ፊደሉን አየሁት፣ አወራረዱን አየሁት፣ ድምጸቱን አየሁት፣ ኮዱን አየሁት። ይሄ ዝም ብሎ በስጋና በደም ብቻ የሚሰራ ነገር አይደለምና ለአባቶቻችን ክብር ይግባቸው። እንግዲህ አንባቢያን ኦልሞስት ወደ 24ቱ ማቀማመር ስልት በዚህ መጽሐፍ ተቀምጦላቸዋል። እንደ ልባቸው መቀመርና ረቂቆች ምስጢሮችን ማግኘት እንዲችሉ አድርጌ ነው። በተለይ ደግሞ የመጽሔተ ፊደል አለ። ምሳሌ 73ን ስገለብጠው 37 ይሆናል። በጣም ይሄ ደግሞ ረቂቅ ኮድ ነው። ለምሳሌ ገመልን ስንቆጥረው ገ በቀዳሚ ገብረ ፈጠረ ማለት ነው። ገ የእግዚአብሔርን ገባሪነት ወይም ፈጣሪነት የሚያውጅ ነውና ቅርጹ የግመል አንገት ነው። ገ እንደሚታወቀው 3 ነው። መ እንደሚታወቀው 40 ነው።
ለእንደሚታወቀው 73 ማለት ነው 73 ሲገለበጠው 37 73 በዲኤንኤ ውስጥ አለ በአተም ውስጥ አለ በጨረቃ ውስጥ አለ በአጠቃላይ በሶላር ሲስተም ውስጥ አለ በኔ ውስጥ አለ በሌላው ሰው ውስጥ አለ በእጽዋት ውስጥ አለና እሱ በጣም ተተንትኖበታልና መጽሔተ ፊደል ሆኖ እየተገለባበጡ ደግሞ ፊደሉን እንደ እንዝርት ሲያሾሩት እንደዛ ቁጥሮች መጽሐፉ ላይ እንግዲህ ተካተዋል ማለት ነው እና ይሄን ይመስላል እያንዳንዱ ኮድ ነው አንባቢያን ነው የሚያነቡት መጨረሻ ነው የሚገባቸውና አሁን አቡጊዳ ሄውዞን ከአግዕዝ እስከ ዞሳብ ስንደረድረው 7 ነው ያው 7 በጥናት ብዙ ስላሳለፍክ የወርቅ ዘንግን አንባቢያን ያንብቡ ብዬ ሐሳብ ሰጣለሁ እኔ ግን 7ቱ መገብተ ዕለታት የሚባሉ ነገሮች አሉ ከ7ቱ ብሩሃን አካላት ጋር የተያያዘ ስሪት አላቸው ዝርዝሩ እዛ ላይ ነው ያለው በጣም ጥልቀት ነው ከነ ፊደል አገባቡ ለምሳሌ አ ግዕዝ ቡ ካዕብ ጊ ሳልስ ዳራብ ሄ ሐምስ ውሳድስ ዞሳብ ናቸው አሁን እነዚህ 7ቱ ብሩሃን አካላት ወይ መገብተ ዕለታት ምንላቸው ውስጥ 2ቱ ፀሐይና ጨረቃ ናቸው 5ቱ ደግሞ ፕላኔቶች ናቸው እንግዲህ እነዚህ 7ቱን ብሩሃን አካላት በአይናችን ማየት እንችላለን በአይን የሚታዩ ብሩሃን አካላት ወካይ ሆነዋል ማለት ነው ለምሳሌ የመጀመሪያው አግዕዝ የአሜር ወካይ ነው አሚር ወይም አሜር እንለዋለን ፀሐይ ማለት ነው ፀሐይ ጋር ይወክላል ምግብናው ደግሞ ዕለቱ ለእሁድ ነው እንግዲህ አግዕዝ እሁድ ፀሐይ ምን ያገናኛቸዋል አይነት ነው እና ዝርዝሩ እዛ ላይ አለ ግን ባጭሩ ለመናገር አሁን ግዕዝ አንደኛ ነው እሁድም አንደኛ ነው ፀሐይ ነው ፀሐይ ተፈጠረችው ረቡዕ እንደሆነ እናውቃለን ግን ብርሃንን ያገኘችው በዕለተ እሁድ ከተፈጠረው ብርሃን የተሰጣት ነው ስለዚህ ወካይነቷን አድርገዋል ማለት ነው ቀጥለው ቡ ካዕብን ወይም ሁለተኛውን ፊደል ቡ ለብናሴ ሷን በነው የምትጀምረው ብናሴ ሄኖክ ይላታል ኤራ ቀመር ሶሊያና ወር ጨረቃ ስመ ብዙ ናት ጨረቃችን አሁን ቡ ካዕብን ከሰኑይ ጋር እና ከጨረቃ ጋር አገናኝተውታል ማለት ነው ቀመሩ ዝርዝር እዛ ላይ እንዲያነቡት ነው ፈልገው ለምንድነው በዕለተ ሰኑይ ውሃ ተከፍሏል እንደምናቀው ውሃ ለ3 ተከፍሏል ብቻ ምድር ከውሃ ጋር የተፋታችበት የተለያየችበት አይነት ዕለት ነው ጠፈርም ሃኖስም ውቅያኖስም ብናሴንም ስናያት በባህሪዋ ከውሃ ጋር ነው ግንኙነቷ ለምሳሌ ግራቪቲ እንደምናቀው ስበት አለ ጨረቃ በተለይ ፉል ሙን ስትሆን ታይድ አለ ማዕበል አለ ቢያንስ እስከ 10 ሜትር ማዕበል ታስነሳለች በሳይንሱ የታወቀ ነው እና መርከበኞች ይጠነቀቃሉ ውቅያኖስ ዳርቻ የሚኖሩ ይጠነቀቃሉ አልፎ ተርፎ 70% ውሃ ነን እኛንም የመሳብ አቅም አላት እኛንም የመሰሶ ፉል ሙን ላይ ሰዎች ለምሳሌ ሉናቲክ ይባላሉ የአይምሮ ህሙማን ሉና ማለት እኮ ጨረቃ ማለት ነው ሳይንሱ የሚጠቀም ከጨረቃ ጋርና በጣም ከውሃ ባህሪ ጋር የተያሳሰረ ብዙ ነገር አለ ዝርዝሩ እዛ ላይ ያነቡት አንባቢያዎቻችን ቀጥለው አቡ ካሉ በኋላ ጊሳልስን ከሰሉስ ጋራ ነው ሶስተኛ ፊደል ነው ሰሉስ ነው ዕለቱ ደግሞ እንደምናቀው ማክሰኞ ነው ማግሰኞ ማለት በጣም የሚገናኝ እንትን አለው ምግብናውን የሚያደርጉት ለመሪህ ነው ማርስ ነው ምክንያቱም ምድር ደርቃ የተፈታታችበት ነው መልክዓ ማርስም ያው እንደምናየው ቫሊ ተለያዩ ሸለቆች ሸንተረሮች ሳተገሞራዎች ያሉበት ነው በጣም የሚገርም ነው ሌላው ምናየው ደግሞ አቡጊ ዳ መሃል ላይ ናት ዳሌት ናት ደጅ ናት ማለት ነው እንደምናቀው ደ ፊደሏ ራሱ ደጃፍ ናት ግን ከላይ 4 አቅጣጫ አለ ከላይ ግን ክብ ይዟታል ያ ክብ 4ቱን አቅጣጫዎች ማሾር ይችላል ያ የአልፋ ኃይል ነው እሱ ራሱን ችሎ ሰፊ ነገር ነው የአልፋ ኃይል ስለዚህ ደ መሃል ላይ ሆና ትመግባለችና ዳራብ ረቡናት ምግብናውም ደግሞ የሚሰጡት ከሜርኩሪ ጋር ያይዘ ነው አጣርድ እንለዋለን ሜርኩሪ አጣርድ የሚል ነገር አለው መጨረሻው ላይ ቶሎ ከፀሐይ ጋር ቀድሞ እንደ ሜሴንጀር ነው እንደ መልእክተኛ ከፀሐይ ቀድሞ ይገባል ወዲያው ይጠፋል እና መንፈሳዊ ስነ ፈለክ የሚያጠኑት እንደውም ለቅዱስ ገብርኤል ምሳሌነት ያደርጉታል እሱ ሌላ ነው ማዛሮት ላይ ያለ ነገር ነው ሄ ሐምስ አቡጊዳ ሄ ሐምስ መሽተሪ ነው መስተሪ ወይ መሽተሪ ነው እሱ ጁፒተር ማለት ነው ለምሳሌ ከፕላኔቶች ሐሙስ ስናየው በ5ኛ ዕለት ነው በጣም ብዙ የባህር ፍጥረታት ተፈጥረዋል ከየብስ ፍጥረት የባህር ፍጥረት እንደሚበልጥ የታወቀ ነው ከፕላኔቶችም ግዙፉ ጁፒተር ነው ማለት ነው ስለዚህ ቲንክ ቢግ ነው በለቱ
ሐሙስ ላይ ትልቅ ነገር ማሰብ አለብህ ዕውቀትን አይነት ይላሉ። ረቂቅ ነገር ነው እዛው ላይ በዝርዝር አለ። ሳድስ እንግዲህ ሰዱስን ስድስተኛውን ዕለት የምትወክል ናት። በተለይ ዝሁራ ጋር ግንኙነት አላት። እንደሚታወቀው አርብ አዳምና ሔዋን በብርሃን አሸብርቀው የተፈጠሩበት ነው። ከፕላኔቶች መካከል ደግሞ በጣም አደምቃ የምትታየው ያው ዝሁራ ናት ወይም ቬኑስ ናት። ሰው ጋር ግንኙነት አላት ማለት ነው። ዞሳብ መጠቅለያ ነው ማለት ነው። ሳተርንን ይወክላል እረፍት ማለት ነው በራሱና በጣም በጣም የተሳሰረና ውስጡ ደግሞ ከፈት ተደርጎ ሲገባ ዝርዝር ነው። ይሄ ዘራ ለቃለ መጠየቅ ያህል አወራ ነው እንጂ በጣም ዝርዝር አለው።